ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ፋሚሊዎች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። በካያ ድራማ እንግዲህ በክፍል 24 አስደንጋጭ ይሆናል ብለን ያልጠበቅነውን ክስተት እንግዲህ ተመልክተናል ማለት ነው። ለብሩክ የተተኮሰው ጥይት ለትሪስት ሆኖ እንግዲህ ትሪስት በሚያሳዝን ሁኔታ እንግዲህ ህይወቷ ማለፉን ዶክተር ለቤተሰብ አሳውቋል ማለት ነው። የትሪስት ቤተሰቦች እንዳለ በእንባ በሀዘን ተራጩ። በጣም ነው የሚያሳዝነው። ይህም እንግዲህ ትንሲቱ ሚኪ ነው። ሚኪ ብሩክን አስገድላለሁ ከምድረ ገጽ በድጋሚ አጠፋዋለሁ ብሎ ባቀነባበረው ሴራ እንግዲህ ለብሩክ የተተኮሰውን ለትሪስትዬ እንግዲህ ብሩክን አድናለሁ ብላ እሱን በመከለል እንግዲህ የተተኮሰው ወደ እሷ ሆኗል ማለት ነው። በጣም በሚያሳዝን ሁኔታ ልጆቼን አደራ ብላ እንግዲህ በተደጋጋሚ ለብሩክ ስትናገርም ነበረ። እሱም እንግዲህ የሰው ያለህ ድረሱልኝ በማለት እንግዲህ ትሪስትን ከወደቀችበት አንስቶ ወደ ሐኪም ቤት አስገብቷታል። ነገር ግን እንግዲህ ህይወቷን ለማትረፍ ዶክተሮች ተረባርበው ነበር። ሆኖም እንግዲህ ህይወቷን ማትረፍ እንዳልቻሉ ደግሞ ለቤተሰብ አሳውቀዋል። ይህ መርህ ጥልቅ የሆነ ሀዘን ነው። ትሪስትዬ እንግዲህ ልደቷ ነበረ። ልጆቿ ሃፒ በርስደይ እንኳንም ተወለድሽልን እናታችን ብለው ሰርፕራይዝም አለሽ ብለዋት ነበር። እተኛችበት ሄደው ነበረ ሃፒ በርስደይ እያሉ ያዜሙላት። ከዛም በኋላ እሷን በጣም ደስ ብሏት እንግዲህ እነሱ እቅፍ አድርገው እናታቸውን ሲስሟት ነበር። ትሪስትም በልደቷ ጊዜ እንግዲህ ምግብ ትመግባለች እና ልደቷ ታይም እንግዲህ ብዙ ነገሮችን እንደምታደርግ ለብሩክም ስትናገር ነበረ። እናም እንግዲህ ሚኪ በቅናት መነሳሳት እንዲሁም ደግሞ የእሱን ያልሆነን ሀብት ንብረት በቃ እሱ መውሰድ ስለሚፈልግ ያው ሚኪና ብሩክ ማለት በፊት የቅርብ ወዳጆች በጣም መልካም ሰዎች መልካም ተብለው እና የቅርብ የነፍስ ወዳጆች ጓደኛሞች የሚባሉ ነበሩ። ነገር ግን የጓደኛ ምቀኛ የጓደኛ ቅናተኛ ለማንም አይስጥ ነው። ሚኪ እንግዲህ ብሩክ ባለው ነገር ሁሉ ይቀናል። በሚስቱ በቤቱ በኑሮ በትዳሩ ስለሚቀና እንግዲህ የእሱን ሰው አጥፍቼ እኔ እሱ ቦታ ላይ ሆኜ መገኘት አለብኝ ብሎ ነበር ከዚህ በፊትም ያው በመኪና አደጋ ያስገደለው ማለት ነው። ነገር ግን እንግዲህ ብሩክም ሳይሞት ለ5 ዓመት ያክል ግን ራሱን ስቶ ያው በቤተሰብ በኩል በሚያውቁት ሁሉ ሞቷል ተብሎ ይታውጆ ነበረ። ከ5 ዓመት በኋላ ነው እንግዲህ ትሪስትዬ ያገኘችው ማለት ነው ብሩክን። ነገር ግን ትውስታውን አቶም ነበር ያገኘችው። ሆኖም በጣም ያሳዝናል ታሪካቸው። ነገር ግን አሁን ላይ ልጆቼን አደራ ብላ እንግዲህ ትሪስት ወደማይመለሱበት ከተማ እንግዲህ አኮብልላለች ማለት ነው። ይህ እንግዲህ ዶክተሩ በጣም እያለቀሰ ነበር ለቤተሰብ ያረዳቸው። በጣም ነው የሚያሳዝነው። ሚኪም እንግዲህ በጣም በተፈጠረው ነገር አዝኗል። ምክንያቱም እሱ ለብሩክ እንጂ ለትሪስት አልነበረም። ነገር ግን ያ ደግሞ ተኳሹና ገዳዩ ታዛዡ ትሪስት ላይ እንግዲህ ለብሩክ የተኮሰውን ያው ትሪስትዬ ደግሞ ብሩክን ለማዳን ስትል እሱን ስትከላከል እሷ የጽዋው ቀማሽ ሆናለች። በጣም ነው የሚያሳዝነው። ይህንን ነገር እንግዲህ ተከስተ በደንብ አድርጎ ጠንቅቆ ያውቃል። ይቺ ትሪስት ብትሞት አንተ እንደገደልካት ቆጠረው ብሎ ተከስተ እያለም እንግዲህ እያለቀሰ ስቅስቅ ብሎ ሚኪ የሚይዘው የሚጨብጠው ነገር አቶም ተመልክተነዋል። በጣም ነው የሚያሳዝነው። ሌላው እንግዲህ ርብቃና ተከስተ አሁን ላይ የርብቃ አባት ጋሽ ዘነበ ስለ ተከስተ ጥሩ ነገር ሲያወሩም ተመልክተናል። ጥሩ ነገር ስላወሩም ርብቃም እንግዲህ ወደዋለች ማለት ነው ተከስተን። እጅጉን በጣም እንግዲህ እንደወደደችው ያሳብቅባታል። በጣም በሚያሳዝን ሁኔታ እንግዲህ ተከስተም ወደዛ ወደ ሐኪም ቤቱ አምርቶ ነበረ። እናም ለሚኪ አንተ እንደገደልካት ቁጠረው ከሞተች
ብሎም እንግዲህ ትዕግስት በጣም መልካምና ጥሩ ሰው እንደሆነችን በደንብ አድርጎ አውቋል። ያወቀው እሷን ሲቀርባት እነሱ ቤት ሄዶ ሹፍርና ከተቀጠረ በኋላ ነው። ሚኪና ተከስተም ተከዳዱ። አብረው የሚሰሩትን በጋራ የሚያደርጉትን ነገር መከዳዳት መጣ። አሁን ላይ ሆድና ጀርባ ናቸው። ሚኪ እንግዲህ ተከስተ ጋር ማለት ሚኪ ወንጀለኛ ስለመሆኑ ብሩክን ለማስገደል በፊትም እንደገደለው እንዲሁም ደግሞ አሁንም ደግሞ ለማስገደል ሙከራ እንደሚያደርግ ምንም አይነት ያው መረጃ የለም። ስለዚህ በምንም ሊያገኘኝ አይችልም የሚል ሀሳብ አለው። ነገር ግን ተከስተ ብሩክን እንዲገድል እንዲሁም ደግሞ ሽጉጥም ሲሰጠው ቀብድ ብርም ሲሰጥ እንግዲህ የድምፅ እና ቪዲዮ የሚያሳይ መረጃ ቀርጾ ይዞት ነበረ። ለትሪስትም ይሄን ነገር ነግሯታል ተከስተ። ነገር ግን እንግዲህ ትሪስት እኔ ካላየሁኝ አላምንም ብላለች። እውነት ሚኪ ይሄን ነገር አድርጎት ከሆነ እኔ ራሴ እገለዋለሁ ስትል ነበረ። እሳት ጎርሳ ነበረ፣ ተናዳም ነበረ። ቪዲዮውንም ለማየት ጉጉት ነበራት። ነገር ግን በዚህ ቅጽበት ውስጥ ነው እንግዲህ ቤትም ሳትደርስ የተተኮሰባት ማለት ነው። ቤት እንግዲህ ትመጣለች ተብሎ ቤተሰብ ሸብረብ ብለው ሀፒ በርስዴዋን ለማክበር ዲኮር፣ ሙዚቃው ምንም የቀረ ነገር የለም። ነገር ግን ትሪስትዬ በበርስዴ ቀኗ እንግዲህ ተተኩሶባት በሚያሳዝን ሁኔታ ዝልፍልፍ ብላ ወርቃ ብሩክም ትሪስቴ እያለ የሰው ያለክ ድረሱልኝ ቢልም በአካባቢው ማንም የለም። በጣም የሚያሳዝን በጣም ክብድ የሚል አካባቢ ነው አካባቢው። እናም ብቻ ግን ወደ ሐኪም ቤት ይዟት ሄዶ ትልቅ ጭንቀት ውጥረት ውስጥ ነበረ። እናም በጣም በሚያሳዝን ሁኔታ እንግዲህ ለዛች ለጠበቃው ለጓደኛውም ደውሎ ጠርቶላት እንዲሁም ደግሞ መርማሪ ፖሊስን በቦታው ተገኝቷል ማለት ነው። እናም እንግዲህ ለእኔ የተተኮሰውን ጥይት እኮ ነው እሷ የተቋደሰችው። እሷ እኮ ለእኔ ብላ ነው እንጂ ብሩክ ማለት አንተ ነህ እንዴ ብሎ ነበር ወደ እኔ ሊተኩስ ያለው። እሷ እኔን ለማዳን ስትል ነው እንደዚህ ሆነችው። እኔ መሞት ባለብኝ ሰዓት እሷ እንዴት እንደዚህ በማለት እንግዲህ ብሩክ በጣም አዝኗል። ለሱ እንደሆነም እንግዲህ እየተተኮሰ የነበረው አውቋል ማለት ነው። ነገር ግን መጨረሻ አካባቢ ላይ ሚኪ ብላ ስለ ሚኪን ተጠንቀቀው ልትለውም ሚኪ ነው እንደዚህ ያደረገ ልትለውም ይመስለኛል። ሚኪ እያለሽ ግን ያው ትንፋሽ አጠራትና ምንም የተናገረችው ነገር የላትም። ያው ራሷን ሳተች ማለት ነው ትሪስትዬ። ትሪስት እንግዲህ በጣም ስነ ምግባር ያላት ለተቸገረ የምትደርስ ሩህሩህ ልብ ያላት ልበቀና ሰው ናት። ሁሉም ሰው የሚወዳት ነች እና እንግዲህ መርማሪ ፖሊስን በቦታው ተገኝቷል። ጠበቃዋም አለች ማለት ነው። ብቻ በጣም ያሳዝናል። በስተመጨረሻም እንግዲህ ያው ፋሚሊም እነሱ ልደቱን እየጠበቁ በነበሩበት ሰዓት መታ ሰርፕራይዝ እናደርጋታለን፣ ልደቷን እናከብራለን እያሉ ባሉበት ታይም ነበረ ብሩክ ደውሎ ለጋሽ ዘነበ ትሪስት እንደተተኮሰባትና ሐኪም ቤት እንደገባች የተናገረው። ይህንን የሰማችው ሴት ልጇ በጣም ደንግጣ ራሷን ስታም ወርቃም ነበረ። ሁሉም ተደናገጡ። በጣም ነው የሚያሳዝነው። እናም ሐኪም ቤት እንግዲህ ሁሉም ተሰብስበው ሄደው ያው እናታቸው ድና ለማየት ነበር ጉጉታቸው። ነገር ግን በጣም በሚያሳዝን ሁኔታ ደግሞ እናታቸው ህይወቷ እንዳለፈ ዶክተሩ እንግዲህ እያለቀሰ አዝናለሁ ላተርፋት አልቻልኩኝም ብሎ ነበረ እየተናገረው ማለት ነው። እጅጉን በጣም ቤተሰብ እንግዲህ በለቅሶ ተንከባለሉ መሬት ላይ ሚኪም ብሩክም እናትየዋም ልጆቿም ብቻ ምንም ማንም የቀረ የለም። በጣም ነው የሚያሳዝነው። መርህ ሀዘን ትሪስት መሞት የለባትም። ትሪስት ድጋሜ የልብ ምቷ ይሰራ ይሆን? እጅጉን በጣም ብቻ ያሳዝናል። እንግዲህ መሞቷ ነው የተነገረን የሰማነው እኛም ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ትሪስት ከሞተች ይህ ድራማ የሚያምርም አይመስለኝም። ምክንያቱም ትሪስት የብሩክን የሚኪን ተንኮል የሚኪን ሴራ ማወቅ አለባት። እሱን ሳታቅ በጭራሽ መሞት የለባትም ባይነኝ። እንግዲህ የልብ ምቷ ደግሞ ጨምሮ ነፍስ ሰርቶባት አገግማለች የሚል መልካም ዜና እንጠብቃለን። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ።
ቀጣዩን ክፍል ደግሞ እንግዲህ በቀጣይ ክፍል ይዘንላችሁ የምንቀርብ ይሆናል ማለት ነው። ለዛሬ የነበረን ቆይታ ያው ይሄን ይመስላል። የትዕግስት ነገር ግን በጣም ያሳዝናል። ብዙ የጀመረቻቸው ስራዎች አሉ ያላለቁ በነጋሽ ዘነበ በኩል የሚሰራ ቤቶች አሉ። የብሩክ እህት እንግዲህ ከለንደን እያፈላለገቻትም እሱንም ጉዳይ እሷ ናት የያዘችው። ብቻ ብዙ ጀምራ ያልጨረሰቻቸው ስራዎች አሏት። በይበልጥ ደግሞ ሚኪ ለብሩክ ምን አይነት ሰው እንደነበረና የሚኪን ተንኮል ሳታይ ሳታውቅ መሞት የለባትም ባይ ነኝ። ባይ ባይ ውድ ቤተሰብ።